ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የኢትዮጵያ ኤሌክትሪክ አገልግሎት በፍጆታና በአገልግሎት ታሪፍ ላይ ጭማሪ ሊያደርግ መሆኑ ተገለጸ። ይህ ጭማሪ ከመቼ ጀምሮ ተግባራዊ ይደረጋል የሚለውን አካተን ጭማሪው የተደረገበትን ምክንያትና መጠን በዝርዝር መረጃችን ይዘንላችኋል። የከርሰ ምድር ጥናት ዲዛይንና የጉድጓድ ቁፋሮ ቁጥጥር ለማካሄድ የውል ስምምነት መደረጉ ተገለጸ። የስምምነት ውሉን የወሰዱት ድርጅቶችና የጉድጓድ ቁፋሮ የሚከናወንባቸውን ክልሎች ይዘንላችኋል የምትሰሙት ይሆናል። በ2.6 ቢሊዮን ብር የተገነባው የረጲ የደረቅ ቆሻሻ ኃይል ማመንጫ የሚያመነጨው ኃይል ትንሽ በመሆኑ ኪሳራ ውስጥ ገብቻለሁ ሲል የኢትዮጵያ ኤሌክትሪክ ኃይል ቅሬታ ማቅረቡ ተሰምቷል የሚለውም በዝርዝር ከምንመለከታቸው መረጃዎች መካከል ይገኝበታል። የተባበሩት መንግስታት የዓለም ምግብ ፕሮግራም መዘጋቱ በድርቅ በተጎዱ የደቡብ አፍሪካ ሀገራት ሲቪል ዜጎች ላይ እያደረ ያለው ተጽዕኖ የከፋ እንደሆነ የተባበሩት መንግስታት ድርጅት አስታወቀ የሚሉትና ሌሎች ቢዝነስ መረጃዎችን ወደ እናንተ እናደርሳለን። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን መወዳጀታችሁን እንዳትረሱ እያልን በዝርዝር ወደምንመለከተው መረጃ እናልፋለን። ካፓዶሺያ ሪል ስቴት በመሃል ሜክሲኮ ልደታ ላይ ዘመናዊ አፓርትመንት ቤቶችን ጥንቅቅ አድርገን ማስረከባችን ይታወሳል። አሁን ደግሞ ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት እንዲሁም በወዳጅነት ፓርክ ሳይታችን ላይ ቅንጡ አፓርትመንት ቤቶችን ይዘን ብቅ ብለናል። ፒያሳ ሳይት ላይ 10% ለሚከፍሉ በካሬ 90 ሺህ ብር ሲሆን 50% ለሚከፍሉ ደግሞ በ75 ሺህ ብር ብቻ። ታዲያ ሁሉም ሳይቶቻችን የከርሰ ምድር ውሃ፣ አውቶማቲክ ጀነሬተር፣ ሰፊ ቴራስ፣ ሊፍቶች፣ ጋርቤጅ ሹተር እንዲሁም ሰፊ በረንዳ ያላቸው ሲሆኑ በፍሎር 3 እና 4 ቤቶች ብቻ። ለበለጠ መረጃ በ0931 28 33 28 ይደውሉ። ካፓዶሺያ ሪል ስቴት ለአርሶ አደሮች 129 በመቶ የገቢ እድገት ያስገኘላቸው ዘመናዊ የግብርና አሰራር በታሰበው ልክ እንዳይተገበር ከላይ እስከታች ያለው የመንግስት መዋቅር ክፍተት መፈጠሩ ተገለጸ። የግብርና ሚኒስቴር ከጃፓን ዓለም አቀፍ የልማት ትብብር ኤጀንሲ ጃይካ ጋር በመተባበር ከየካቲት 26 እስከ የካቲት 27 ቀን 2017 ዓ.ም በአነስተኛ ይዞታ ሆልቲካልቸር አምራች አርሶ አደሮችን ገበያ ተኮር የግብርና ዘዴ የማስተዋወቅና የማብቃት ፕሮጀክት ወይንም ኢትዮሼፕ 11ኛውን ዓለም አቀፍ የንግድ አውደ ጥናት በሂልተን ሆቴል አካሂዷል። የተለያዩ የሼፕ አሰራሮች ንቅናቄ በሚል መሪ ቃል በተካሄደው አውደ ጥናት ላይ የተሳተፉት በግብርና ሚኒስቴር የሆልቲካልቸር ልማት መሪ ስራ አስፈጻሚ አቶ አብደላ ነጋሽ አሰራሩ አርሶ አደሮች ከ2000 ካሬ ሜትር ይዞታ ላይ ያገኙ የነበረውን ዓመታዊ ገቢ ከ13000 ብር በላይ ወደ 29000 ብር በላይ ወይንም 129 በመቶ ከፍ እንዲል ማስቻሉን ገልጸዋል። ሆኖም ከላይ እስከታች ያለው የመንግስት መዋቅር ይህን አሰራር ተቀብሎ ከመተግበር አንጻር ክፍተት እንደሚስተዋልባቸው አመላክተዋል። ትግበራው ላይ እንቅፋት የሚሆነውን ችግር ለመፍታት በቀጣይ ትኩረት ተሰጥቶበት ሊሰራበት እንደሚገባም አስረድተዋል። ይህ በእንዲህ እንዳለ የግብርና ሚኒስቴር በኢትዮጵያ እየተተገበረ የሚገኘው አነስተኛ ይዞታ ያላቸው አርሶ አደሮችን ገበያ ተኮር የግብርና ዘዴ በማስተዋወቅ የማብቃት ፕሮጀክት ከሀገሪቱ የግብርና ኤክስቴንሽን ስትራቴጂ ጋር ለማዋሃድ እየሰራ መሆኑን አስታውቋል። በሼፕ አሰራር የመጀመሪያ ምዕራፍ የታቀፉ አርሶ አደሮች ከ2000 ካሬ ሜትር ይዞታ ላይ ያገኙ የነበረውን ዓመታዊ ከ13000 በላይ ብር ወደ 29000 ብር ከፍ እንዲልላቸው መደረጉን ተመላክቷል። ይህ አርሶ አደሮች የሼፕ አሰራርን በተግበራቸው የ129 በመቶ የገቢ እድገት እንዲያስመዘግቡ ማስቻሉንም አቶ አብደላ ጠቁመዋል። ከዚህ በመነሳትም 11ኛው በአነስተኛ ይዞታ ሆርቲካልቸር አምራች አርሶ አደሮች ገበያ ተኮር የግብርና ዘዴ የኢትዮሼፕ ዓለም አቀፍ አውደ ጥናት ከኢትዮጵያ በተጨማሪ ከደቡብ አፍሪካ፣ ከታንዛኒያ፣ ከናይጄሪያ፣ ከማላዊና ከስሪላንካ የመጡ ተሳታፊዎች በየሀገራቸው እየተተገበረ ስላለው የሼፕ አሰራርና ስለተገኙ ውጤቶች እንዲሁም መሻሻል ስላለባቸው ጉዳዮች ሪፖርታቸውን አቀርበው ውይይቱ መጠናቀቁን ሪፖርተር ዘግቧል።
የከርሰ ምድር ውሃ ጥናት ዲዛይንና የጉድጓድ ቁፋሮ ቁጥጥር ለማካሄድ የውል ስምምነት መደረጉ ተገልጿል። የውሃና ኢነርጂ ሚኒስቴር የአፍሪካ ቀንድ ዘላቂ የከርሰ ምድር ውሃ ፕሮጀክት ከ303 ሚሊዮን ብር በላይ በሆነ ወጪ በ5 ክልሎች የከርሰ ምድር ውሃ ጥናት ዲዛይንና ቁፋሮ ቁጥጥር ለማካሄድ ከ4 ድርጅቶች ጋር የውል ስምምነት ማድረጉ ተገልጿል። የውል ስምምነቱን የተፈራረሙት የውሃና ኢነርጂ ሚኒስቴር ዶክተር ኢንጂነር ሀብታሙ ኢተፋ ለከርሰ ምድር ውሃ ስራ የጥናት ምዕራፍ ዋነኛውና መሰረታዊ ጉዳይ በመሆኑ በከፍተኛ ትኩረትና ጥንቃቄ በመተግበር በታቀደው ጊዜ ጥራትና ፍጥነት እንዲጠናቀቅም አሳስበዋል። ሚኒስትሩ አክለውም ለስራው ፍጥነትና ጥራት የተቋማችንን የሚመለከታቸውን ባለሙያዎች፣ አማካሪዎችና አመራሮችን ማሳተፍና በቅንጅት በትብብር መስራትም ይጠይቃል ብለዋል። የከርሰ ምድር ውሃ ጥናት ዲዛይንና የጉድጓድ ቁፋሮ ቁጥጥርም የሚያደርገው በ5 ክልሎች ሲሆን በአማራ ክልል ሞጣ መካነ ሰላም አካባቢ፣ በኦሮሚያ ክልል አርሲ አካባቢ፣ በሶማሌ ክልል ጀረር አካባቢ፣ በማዕከላዊ ኢትዮጵያ ክልል በላይኛው ብላቴ አካባቢና በደቡብ ኢትዮጵያ ክልል ወይጦ አካባቢ እንደሆነ ተገልጿል። ውሉን የወሰዱት ድርጅቶች ደግሞ ሲጋፒ፣ ኢላርድ፣ ሲጂአይ እና ዳር አልሃንድሳህ የተባሉ ዓለም አቀፍ ድርጅቶች መሆናቸውን በስምምነቱ ወቅት ተገልጿል። የኃይል ማመንጫ ዋጋ በመጨመሩ በየ3 ወራት በፍጆታና በአገልግሎት ታሪፍ ላይ የፍጆታ የአገልግሎት ታሪፍ ተመን ጭማሪ እንደሚደረግ የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። በነዳጅና ኢነርጂ ባለስልጣን የኢነርጂ አቅርቦት ስርጭት ሬጉሌሽን ስራ አስፈጻሚ አቶ ባህሩ ኦልጅራ በየ3 ወራት በፍጆታና በአገልግሎት ታሪፍ ላይ ከሚያዝያ ወር ጀምሮ ጭማሪ እንደሚደረግ ጠቁመዋል። ጭማሪው ከሚያዝያ ወር ጀምሮ ተግባራዊ እንደሚሆን ያስታወቀው ባለስልጣኑ በዚህም መሰረት ከሚያዝያ እስከ ሰኔ ወር ድረስ በመኖሪያ ቤት ታሪፍ ላይ 0.5 ኪሎዋት የሚጠቀሙ ደንበኞች የፍጆታ ታሪፋቸው 6 ሳንቲም እንዲከፍሉ የሚደረግ ይሆናል ተብሏል። የአገልግሎት ክፍያ ተመንን በሚመለከትም ለድህረ ክፍያ 10 ብር ከ95 ሳንቲም እንዲከፍሉ የተወሰነ ሲሆን ለቅድመ ክፍያ ደግሞ 4 ብር ከ18 ሳንቲም እንዲከፍሉ በነዳጅና ኢነርጂ ባለስልጣን የወጣው ሰነድ ያሳያል። የመኖሪያ ቤት ታሪፍን በተመለከተ ከ51 እስከ 100 ኪሎዋት የሚጠቀሙ ደንበኞች 1 ብር ከ49 ሳንቲም፣ ከ101 እስከ 200 ኪሎዋት የሚጠቀሙ ደንበኞች ደግሞ 2 ብር ከ67 ሳንቲም እንዲሁም ከ201 እስከ 300 ኪሎዋት የሚጠቀሙ ደንበኞች እንዲሁም 3 ብር ከ84 ሳንቲም እንደሚከፍሉና በየኪሎዋቱ መጠን ክፍያው የሚለያይ እንደሆነ ሰነዱ ያስረዳል። የአገልግሎት ክፍያ ተመንም እንደ ኪሎዋቱ የሚለያይ እንደሆነና ለድህረ ክፍያ ከፍተኛው 45 ብር ከ80 ሳንቲም፣ ለቅድመ ክፍያ ደግሞ 15 ብር ከ97 ሳንቲም እንደሆነ በሰነዱ ተመላክቷል። የመኖሪያ ቤት፣ የንግድ፣ የአነስተኛ ኢንዱስትሪ፣ የመካከለኛ ኢንዱስትሪዎችና የመንገድ መብራቶች ላይ እንደ ኪሎዋቱ ልዩነት ጭማሬ የሚደረግ መሆኑን ባለስልጣኑ አስታውቋል። ከጥር ጀምሮ እስከ መጪው መጋቢት ወር ድረስ 0.5 ኪሎዋት የሚጠቀሙ የመኖሪያ ቤት ደንበኞች 52 ሳንቲም እንዲከፍሉ መደረጉ ተጠቁሟል። የድህረ ክፍያ የአገልግሎት ክፍያ ተመንን በሚመለከት ደግሞ 10 ብር ከ71 ሳንቲም እንዲከፍሉ ተመኑ የተጣለ ሲሆን ለቅድመ ክፍያ አገልግሎት ደግሞ 4 ብር ከ1 ሳንቲም እንዲከፍሉ እንደሚደረግ ባለስልጣኑ ገልጿል። በተመሳሳይ የንግድ፣ የአነስተኛ ኢንዱስትሪ፣ የመካከለኛ ኢንዱስትሪዎችና የመንገድ መብራቶች በተቀመጠላቸው አሃዝ መሰረት እንዲከፍሉ እየተደረገ መሆኑን ስራ አስፈጻሚው አቶ ባህሩ ተናግረዋል። በተለይ ማህበረሰብ ላይ ጫና እንዳይፈጠር በየ3 ወሩ የፍጆታና የአገልግሎት ታሪፍ ተመን ጭማሬ እንዲደረግ ውሳኔ መተላለፉን ያሳወቁት የኢትዮጵያ ኤሌክትሪክ አገልግሎት ኮሚኒኬሽን ስራ አስፈጻሚ አቶ መላኩ ታዬ ናቸው። የኃይል ማመንጫ ዋጋ በመጨመሩ ከ4 ዓመታት በኋላ በ1 ኪሎዋት ላይ የተደረገው የተጨመረው ታሪፍ ወይንም ኮስት ሪፍሌክሽን ታሪፍ 6 ብር እንደሚሆን ቀደም ሲል በባለስልጣኑ የወጡ መረጃዎች ያመለክታሉ ሲል የዘገበው ሪፖርተር ጋዜጣ ነው።
በ2.6 ቢሊዮን ብር የተገነባው የረጲ ደረቅ ቆሻሻ ኃይል ማመንጫ የሚያመነጨው ኃይል ትንሽ በመሆኑ ኪሳራ ውስጥ ገብቻለሁ ሲል የኢትዮጵያ ኤሌክትሪክ ኃይል ቅሬታ ማቅረቡ ተሰምቷል። የረጲ የደረቅ ቆሻሻ ኃይል ማመንጫ በቀን 1400 ቶን ደረቅ ቆሻሻ የማቃጠል አቅም ቢኖረውም እያቃጠለ የነበረው ግን 50 በመቶውን ብቻ እንደነበር ተገልጿል። የረጲ የደረቅ ቆሻሻ ኃይል ማመንጫ ሲቋቋም በቀን 1400 ቶን ደረቅ ቆሻሻ ያቃጥላል ተብሎ ቢታሰብም በአሁኑ ጊዜ በብልሽትና በተለያዩ ችግሮች ምክንያት የማቃጠል አቅሙ ዝቅ ማለቱ ተነግሯል። ይህ የተባለውም በአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽሕፈት ቤት ስር ተጠሪ የሆኑት የእሳትና አደጋ ስጋት ስራ አመራር ኮሚሽን፣ የጽዳት አስተዳደር ኤጀንሲ እንዲሁም የወሳኝ ኩነት የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የስራ አፈጻጸማቸውና የቀጣይ የትኩረት አቅጣጫቸውን በተመለከተ በሰጡት ጋዜጣዊ መግለጫ ወቅት ነው። በዚህም የረጲ የደረቅ ቆሻሻ ኃይል ማመንጫ የሚያመነጨው ኃይል ትንሽ በመሆኑ ኪሳራ ውስጥ ገብቻለሁ የሚል ቅሬታ የኢትዮጵያ ኤሌክትሪክ ኃይል ማቅረቡን የአዲስ አበባ ከተማ አስተዳደር ጽዳትና አስተዳደር ኤጀንሲ ዋና ዳይሬክተር ዶክተር እሸቱ ለማ ተናግረዋል። ቅሬታውንም የከተማ አስተዳደሩ በማየት በየዓመቱ 249 ሚሊዮን ብር ለኢትዮጵያ ኤሌክትሪክ ኃይል ድጎማ እያደረገ መሆኑን ጠቁመዋል። ከጤና ጣቢያዎችና ከሆስፒታሎች የሚወጣ ቆሻሻ ራሱን የቻለ የማስወገጃ ቦታ እንዲኖረው ከጤና ሚኒስቴር ከአዲስ አበባ ከተማ ምግብና መድኃኒት ቁጥጥር ባለስልጣን ጋር ውይይት እየተደረገ እንደሆነ ተናግረዋል። የረጲ የደረቅ ቆሻሻ ኃይል ማመንጫ ጣቢያ ከጥር ወር 2014 ዓ.ም ጀምሮ የኃይል ማመንጫ ተርባይኑ ላይ መጠነኛ ብልሽት ገጥሞት ከ1 ዓመት በላይ ኃይል የማመንጨት ስራ አቋርጦ እንደነበር አይዘነጋም። በ2.6 ቢሊዮን ብር የተገነባው የረጲ የደረቅ ቆሻሻ ኃይል ማመንጫ ጣቢያ የኤሌክትሪክ ኃይል ከማመንጨት በተጨማሪ የደረቅ ቆሻሻን የማቃጠል አገልግሎት እየሰጠ ነው ተብሏል። የተባበሩት መንግስታት የዓለም ምግብ ፕሮግራም መዘጋቱ በድርቅ በተጎዱ የደቡብ አፍሪካ ሀገራት ሲቪል ዜጎች ላይ እያሳደረ ያለው ተጽዕኖ የከፋ እንደሆነ የተባበሩት መንግስታት ድርጅት አስታወቀም። አብዛኛውን ጊዜ እነዚህ የማህበረሰብ ክፍሎች የምግብ እርዳታውን የሚያገኙት ከተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም WFP ነው ተብሏል። በደቡብ የአፍሪካ ክፍል የሚገኙ ሀገራት የሚኖር ህዝብ በተለይ የአየር ንብረት ለውጥ ምክንያት ተደጋጋሚ ድርቅ የሚገጥማቸው ነዋሪዎች የአሜሪካ እርዳታ ሙሉ በሙሉ ከተቋረጠ በመጪዎቹ ዓመታት ውስጥ በህይወት ለመትረፍም ስጋት ውስጥ መግባታቸው ተገልጿል። ግማሽ ያህሉን በጀት በአሜሪካ የሚደገፈው የተባበሩት መንግስታት የዓለም የምግብ ፕሮግራም ወይንም WFP የትራምፕ አስተዳደር አሜሪካ ትቅደም በሚል መሪ መፈክሩ ምክንያት የድርጅቱን የደቡብ አፍሪካ ቢሮውን ዘግቷል። ቢሮው በደቡብ አፍሪካ ይሁን እንጂ ድርጅቱ ሌሴቶ፣ ማላዊ፣ ዛምቢያ፣ ዚምባብዌና ናምቢያ በመሳሰሉ ሀገራት ድርቅ ሲከሰት የምግብ እርዳታ የሚያቀርበው ይህ ድርጅት እንደነበር ይታወሳል። አሁን ግን በሩ ተዘግቶ ሰራተኞችም እንዲበተኑ የተደረገ ሲሆን የዓለም የምግብ ፕሮግራም በደቡብ አፍሪካ ሀገራት ቢሮ ከመዝጋቱ በፊትም አስፈላጊውን የምግብ እርዳታ ለማቅረብ የሚያስችለውን ያህል በጀት ሲመደብለት እንዳልነበር የድርጅቱ ሰራተኞች ገልጸዋል። የተባበሩት መንግስታት የምግብ ፕሮግራም በጥቅሉ WFP እንደገለጸው ከሆነ ደግሞ ለምግብነት ከሚያገለግለው እርዳታ ውስጥ ከ60 በመቶ በላይ የሚሆነው የተዘጋው በዚሁ በጀት እንደነበር ጠቅሷል። ይሁንና ግን ፕሬዝዳንት ትራምፕ ባሳለፉት ውሳኔ መሰረት ድርጅቱ እንዲዘጋ መደረጉ በዓለም አቀፍ ደረጃ በምግብ እርዳታ አቅርቦት ላይ ከፍተኛ መዘዝ እንደሚያስከትል የተባበሩት መንግስታት የምግብ ፕሮግራም አስጠንቅቋል። አሁንም ቢሆን ለድርቅ የተጋለጡ ተጠቃሚዎች ምን ያህል ጉዳት እንደደረሰባቸው መገምገም መጀመሩን ድርጅቱ አክሏል። ጉዳቱ ተገምግሞ ትክክለኛ የጉዳቱ መጠን ባይጠቀስም በየካቲት ወር የአሜሪካ የውጭ እርዳታ በማቆሙ ከ340 ሚሊዮን የአሜሪካ ዶላር በላይ ግምት ያላቸው ከ500 ሺህ ሜትሪክ ቶን በላይ የሚገመት የምግብ እርዳታ መቋረጡን ድርጅቱ ይፋ አድርጓል።
ቀጥለናል። የተከበራችሁ ተከታታዮቻችን በመጨረሻም በዝርዝር ወደምንመለከተው እናልፋለን። የቀድሞው የብሪታንያ ጠቅላይ ሚኒስትር ይጠቀሙበት የነበረው የወርቅ መጸዳጃ ቤት ዕቃ በ5 ደቂቃ ውስጥ መሰረቁ ተገለጸም። በ5 ደቂቃ ውስጥ የተሰረቀው ይህ ውድ ዕቃ $6 ሚሊዮን ዋጋ እንዳለው ተገልጿል። ብሪታንያን በሁለተኛው የዓለም ጦርነት ወቅት በመምራት የሚታወቁት ዊንስተን ቸርችል ይጠቀሙበት የነበረውና ከወርቅ የተሰራው የመጸዳጃ ቤት ዕቃ በሌቦች ተሰርቋል ተብሏል። ከ5 ዓመታት በፊት የተሰረቀው ይህ ውድ ዕቃ በየ3 ደቂቃው በጎብኚዎች ይጎበኝ የነበረ ቢሆንም በ5 ደቂቃ ውስጥ ደብዛው ጠፍቷል ተብሏል። ይህ የመጸዳጃ ቤት ዕቃ 18 ካራት ወርቅ ነው የተባለ ሲሆን በአጠቃላይ $6 ሚሊዮን ዋጋም እንዳለው በወቅቱ ተገልጿል። የወርቅ መጸዳጃው የሚገኝበት ብሌንሄም ቤተ መንግስት በዩኔስኮ በዓለም ቅርስነት የተመዘገበ ሲሆን በአማካኝም 1 ሚሊዮን ጎብኚዎች ይጎበኙታል ተብሏል። የዚህ ቤተ መንግስት ድምቀት የነበረው ይህ መጸዳጃ ቤት ዕቃ የሰረቀውን አካል የብሪታንያ ፖሊስ ክትትሉን ቀጥሏል የተባለ ሲሆን እስካሁን 3 ተጠርጣሪዎችን ማሰሩን ገልጿል። ተጠርጣሪዎቹ ጎብኚ መስሎ የገባ ዕቃውን ያጓጓዘና የገዛነው የተባሉ 3ቱ ተጠርጣሪዎች ፍርድ ቤት የቀረቡ ሲሆን የሀገሪቱ ጠበቆች ወርቁ ተቆራርጦ እንደተሸጠ ለፍርድ ቤቱ አስረድተዋል ሲል ዘገባዎቹ ጠቁመዋል። ጠበቆችም ተጠርጣሪዎቹ ያደረጓቸውን የመረጃ ልውውጦች፣ የሲሲቲቪ ተንቀሳቃሽ ምስሎችና ሌሎች ማስረጃዎችን ለችሎት አቀርበዋል ተብሏል። ይሁንና የሀገሪቱ ፍርድ ቤት በተከሳሾቹ ላይ የጥፋተኝነት ውሳኔ አላሳለፈም ተብሏል። 98 ኪሎ ግራም ይመዝናል የተባለው ይህ ወርቅ ስሪት መጸዳጃ ቤት በፍጥነት መሰረቁና ፖሊስ ንብረቱን ማስመለስ አለመቻሉን ብዙዎችን ያስገረመ ጉዳይ ነው ተብሏል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁልጊዜ ግብዣችን ነው። መልካም ጊዜን ተመኘን። ካፓዶሺያ ሪል ስቴት በመሃል ሜክሲኮ ልደታ ላይ ዘመናዊ አፓርትመንት ቤቶችን ጥንቅቅ አድርገን ማስረከባችን ይታወሳል። አሁን ደግሞ ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት እንዲሁም በወዳጅነት ፓርክ ሳይታችን ላይ ቅንጡ አፓርትመንት ቤቶችን ይዘን ብቅ ብለናል። ፒያሳ ሳይት ላይ 10 በመቶ ለሚከፍሉ በካሬ 90,000 ብር ሲሆን 50 በመቶ ለሚከፍሉ ደግሞ በ75,000 ብር ብቻ። ታዲያ ሁሉም ሳይቶቻችን የከርሰ ምድር ውሃ፣ አውቶማቲክ ጀነሬተር፣ ሰፊ ቴራስ፣ ሊፍቶች፣ ጋርቤጅ ሹተር እንዲሁም ሰፊ በረንዳ ያላቸው ሲሆኑ በፍሎር 3 እና 4 ቤቶች ብቻ። ለበለጠ መረጃ በ0931 28 33 28 ይደውሉ። ካፓዶሺያ ሪል ስቴት